ታችሁ ነው እናንተ የምትወጡት። አይ ስለዚህ ማጥፋት አለማጥፋት ያለበት እንደዚህ ጥሩ የምር ጠፍተዋል እኮ አሁን ራሱ ተመልሰው እንዳይመጡ ነው እንጂ ያው ተመልሶ እንዳይመጡ ማድረግ የምንችለው እኛ ራሳችን ነን። ካሁን በኋላ ግን ያው መመለስ ብትችል ያኔ ነበር የምትመለሰው። እየተጫወተችብህ ነው፣ እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ትንኝ ነው አውጥታ ይጣለችሽ። ሰማሽ? እንደ ትንኝ ማለት ነው። ይህንን ቪዲዮ መቼስ አንቺ ታይዋለሽ። እንደ ትንኝ አውጥታ ጥላሻለች። እንደ ትንኝ ነው አውጥተን የምንጥላቸው። እናንተ ምን ለምንድን ነው የምትወጡት እያለቻቸው ነው ማለት ነው። ሩታ የኔ ቆንጆ የዛሬ ሳቅ ደግሞ ምንድን ነው እንዴ? እኔ ራሱ እኮ ከእነሱ ጋር ሳቄን ጨረስኩኝ እንዴ። እነሱ ለሶስቱ ሆኖ ሳቁት፣ እኔ ለብቻ ሆኜ ነው የሳቁት እንዴ። ለብቻ ሆኜ ሳቄን ጨረስኩት። ኧረ ጉድኝ የምር እንዴ። ቤተሰብ ምንድን ነው እንደዚህ እንዴ? እኛ ምንሳቅ እና በጣም ደስ ይላል። ይሄው እንደ ትንኝ አውጥቼ እጥልሻለሁኝ። አውጥተን ነው ምንጥላቸው ብላለች ማለት ነው። ምናጠናግራቸው እያለች ነው። እና በጣም ደስ ይላል። ፈረንጁና ቢኒ በጣም ደስ በሚል ሁኔታ ሄደው ሰርፕራይዝ አድርጓታል። እንግዲህ ቀጣይ ደግሞ ያንቺና የአብረሽ ሰርፕራይዝ፣ ምርጥ ሰርፕራይዝ አለን። ሰርፕራይዝ እናረግሻለን። ግን ሰርፕራይዙ ያው አሁን አይነገርም ብለዋል። ግን እንግዲህ አሁን ጉጉት ላይ ነን እኛ ለማጓጓት ነው እንዴ? አንተ ቆይ ሰርፕራይዝ ብለህ የምታወራው እንዴ? እኛ ታጓጓናለህ እኮ ተው እንጂ። መች ነው ሰርፕራይዙ? እኛ ምን መጣለን? ጥሩን እና በጣም ደስ ይላል። ይሄ ሳቅሽ ነበረ እኛ የምንፈልገው ሳቅሽ ነበረ። እንደዚህ እውነተኛ ሳቅ ነበረ የምንፈልገው የነበረው። እና ያው ታውቃላችሁ በዚህ ሰሞን በቃ የሌለ ደስታ በደስታ ነው፣ ፍንድቅድቅ ነው። እና በቃ በጣም አምሮባት ሸንቀጥ ብላለች ማለት ነው ሩታ ማለት ነው። አራስ ራሷ አትመስልም የምር። ቤተሰብ ስንት ወር ሞላት እንዴ ከወለደች? ቤተሰብዬ የምር ነው የምላችሁና አራስ ሁላ አትመስልም። በቃ ዝንጥ ብላለች። ቦርጯ ደግሞ ጂም ጀመርሽ እንዴ? ጠፋ እኮ የለም ቦርጯ ራሱ ማለት ነው ቤተሰብዬ። የምር ሩታ በዚህ አጋጣሚ ሳላደንቅሽ አላልፍም። እና ወንድምነት መከታ ነው የሚባለው ነገር። የሩታ ወንድሞች የሩታ መከቶች ይህንን ቪዲዮ ደግሞ ደጋግሜ መሰራላችሁ ማለት ነው ቤተሰብዬ። በሩታ ብቻ ነው ምሰሪው፣ በሩታ ነው ብቻ ነው ምሰሪው ልትሉኝ ትችላላችሁ። ግን ብዙ ጊዜ የሩታን የምለቀው አላቅም፣ በቃ ሱስ ይዞኛል እኔ ከሷ ጋር ማለት ነው። በጣም ነው መወዳት፣ በጣም ነው ማከብራት። በቃ ስትስቅ ደስ ይለኛል። ስለዚህ ደስ ስለሚለኝ እንደኔ የሚደሰት ካለ ብዬ ነው የምለቀው ማለት ነው። ቪዲዮውን እየሰራው የሚለቀው ለዛ ነው። እና ሳያቱላ በጣም ነው ደስ የሚለኝ። በተለይ እንደዚህ ስቃ ምናምን ነገር ስትመጣ በጣም ደስ ይለኛል። ሲከፋት ይከፋኛል። እና እንደዛ አይነት ሰዎች አላችሁ፣ የእንደኔ ቢጤ አይነት አላችሁ ብዬ ነው ይህን ቪዲዮ መሰራው ማለት ነው። ብዙዎቻችሁ ትሉኝ አላችሁ ሲጀምር በሩታ ብቻ ነው የምትሰሪው ያላችሁ ነበረ። እና አሁንም መስራት ፈልጋለሁ። በጣም ነው ደስ የሚለኝ በሩታ ማለት ነው። እና ለዛ ነው ፍቅር ይዞኛል መሰለኝ ከሩታ ጋር ማለት ነው ቤተሰብዬ። የምር በቃ ሳያት ሁላ ደስ ይለኛል። አውራሯ ይጣፍጠኛል። በቃ ሁሉም ነገሯ ደስ ይላል። ያማረ ነገር ነው በቃ ሁሉም ነገሯ ማለት ነው። እና ስትስቅ ራሱ እንዴት ነው በቃ ባያስቅ ራሱ ታስቃለች ማለት ነው ስትስቅ። እና ያን ያክል ነች ሩታ ማለት። ሩታ ጀግና፣ ስንት ነገር ያሳለፈች፣ ስንት ህይወት ያሳለፈች፣ ትዳሯን ተበጥብጦ በአዲስ ህይወት ያስጀመረች ማለት ነው። ትዳሯ ፈርሶ ጓደኞቿ፣ የሱ ጓደኞች፣ ሁሉም ሰው ማለት ነው ሊያፈርሰው ሁሉም ሰው ተዘጋጅቶ ትንሽ ነገር ሲቀረው ከዛ እሷ ደግሞ ገነባችው ማለት ነው። ያፈረሰው ሊፈርስ የነበረው ቤት ትንሽ ሲቀረው እንግዲህ እሷ ደግሞ መልሳ አድሳ ገነባችው ማለት ነው። ያን ያክል ነው እያደረገች ያለችው ሩታ ጀግና ማለት ነው። በዚህ ልክ የምር እኔ በጣም ነው ደስ ያለኝ ሩታዬ። በዚህ አጋጣሚ እስኪ ሩታን ማያደንቅ የለም እንዳለ ሩታ ነው የሚለው። ያን ያክል ነው የሩታ ነገር ማለት ነው። እና ሩታዬ የኔ ቆንጆ፣ የኔ ማር፣ የኔ ልዕልት አሁንም ያው ያልጨረስናቸው ጉዳዮች አሉ። እነሱ ምናወራባቸዋለን። ምናወራው ነገር ብዙ ነገር የሚቀረን ነገር አለ ብላለች። ግን ያንን ክፍተት ተፈጥሮ ወይም ደግሞ ያንን ክፍተት አግኝተው እንትን ሊሉ ይችላሉ።
ሊገቡ ይችላሉ በመሀል ማለት ነው። ስለዚህ አሁን እንደዚህ የለፋሽበትን ትዳርሽን እንዳታፈርሹ። ገንብተሹ ፈረሰ፣ ከዛ መልሰሽ አድሰሽ ገነባሹ፣ ከዛ መልሰሽ ደግሞ እንዳይፈርስብሽ ተመልሶ እንዳይፈርስብሽ አሁንም ቢሆን ጠንቀቅ በይለት። እንዴት ነው እንቁላል እንዴት ነው የምትንከባከቡት? እንዴት ነው የምንንከባከበው? ከወደቀ ይሰበራል አይደለ? ከዛ አይታፈስም። እና ትዳርም ይሄን ያክል ነው። ስለዚህ ለዛ ስለሆነ ከአሁን በኋላ እንግዲህ እንቁላል ወይም ደግሞ ብርጭቆ እንዳይሆነብሽ። ስለዚህ ለዛ ስለሆነ ጠንቀቅ አርገሽ ያዛ አድርጊው፣ አንቺን ብትሆኚ እና አብርሽም ማለት ነው። እና ትዳራችሁ ጠንቀቅ ብላችሁ ያዙና አብራችሁ ኑሩ። በጣም በህይወታችሁ ውስጥ የሚገባ ሰው አለ እና በእናንተ ደስታ የማይደሰት አለ፣ በእናንተ ሀዘን የሚደሰት ብዙ አለ። የእናንተ ጠላት ብዙ ነው። ስለዚህ ያንን ነገር ደግሞ አንቺ ታውቂያለሽ። መውጣት ያለበት እንደ ትንኝ ነው፣ ቢአርጌ ነው ማውጣው ያለችው ማለት ነው። እና ያን ያክል የምታውቂ ከሆነ አንቺ ጠላት እንዳለብሽ ታውቂያለሽ። ስለዚህ ያንን ነገር ደግሞ አንቺ ቻል አድርገሽ ቶሎ ብለሽ ወደ ትዳርሽ መግባትና ትዳራችሁ ውስጥ ደግሞ አንድ ነገር እንዳይሆን ማድረግ የራሳችንን የምናደርገው። ስለዚህ እሷ ደግሞ አሁን ጀምራ ሁሉም ነገር ተነጋግረው ፈተው 10 ቀን ሳምንት ሊፈጅባቸው ይችላል። ግን እነሱ በአንድ ቀን አሁን በዚህ 3 ቀን ወይም ደግሞ በአንድ ቀን የቀየረችው ባሏን እንዴት ነው ነገራቶችን በአንድ ደቂቃ ውስጥ ያቅታል? አያቅታትም። ቀላል ነው በጣም ማለት ነው። እና ሁሉም ነገር አስተካክለሽ አመቻችተሽ አብራችሁ እንድትሆኑና አብራችሁ እንድትሆኑ ብቻና ብቻ ነው እኛ የምንፈልገው ማለት ነው። ስለዚህ እንደዛ ብታደርጊ መልካም ነው ቤተሰብዬ። አንዴ ከታረቅን ከዛ ታረቀናል አብሮ መኖርና ወደ ቤት መመለስ ነው። ለምን መልሶ በመሀል ያንን ክፍተት ተፈጥሮ ምንለያይ ከሆነ ያንን ክፍተት ተፈጥሮ ሌላ ሰው በመሀል ይገባል። ያንን ነገር ስለሆነ ያንን ነገር ደግሞ መሆን የለበትም። ስለዚህ ያንን ነገር ከመፈጠሩ በፊት እኛ ቶሎ ብለን መገንባትና መዝጋት አለብን። የተከፈተው በር ያ ቀዳዳውን በር ወይም ደግሞ በሩ መዝጋት ያለብን እራሳችን ነን። ስለዚህ ያንን ስለሆነ እንደዛ ስለሆነ ቶሎ ብላ መዝጋት ያለባት ሩታ ራሷ ነች። ያው ብዙዎቻችሁ ባለትዳሮች ታውቁታላችሁ ብዬ አስባለሁኝ። ለባለትዳሮች እኔ አልናገርም፣ ግን ያንን ነገር ማድረግ እንዳለባት ሩታ ጠንቅቃ፣ ያው ጥሩም ይሁን መጥፎ እሷ የምትመከር ልጅ ራሷ አይደለችም። ራሷን የምታውቅ ጠንካራ ጀግና የሆነች ሴት ነች። በጣም ደስ በሚል ሁኔታ ማለት ነው። እና በራሷ የምትመራ በራሷ ተማምና የምትናገር ሴት ነች። ግን ያው ባሏ ባይሆን ባሏ ትንሽ ሩታን አግኝተዋል። በእርግጥ ይስተካከላል ሁሉም ነገር ማለት ነው። ከአብርሽ ጋር አብራ ስትሆን ኢንሻአላህ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እና የኔ ቆንጆ የኔ ውድ ማለት ነው እንወድሻለን እና ከብርሻለን። አብሽሪልኝ።